የኢፌድሪ መከላከያ ሚኒስቴር ቀላልና ከባድ ያገለገሉ ተሽከርካሪዎችን የተሽከርካሪ አካላትንና የተለያዩ ቁርጥራጭ ብረታ ብረቶችን በግልጽ ጨረታ አወዳድሮ መሸጥ ይፈልጋል። ተጫራቾች የጨረታ ሰነዶቹን ሰኔ 16 2018 ዓ.ም በአዲስ ዘመን ጋዜጣ ከወጣበት ጊዜ ጀምሮ ባሉት ተከታታይ 20 የሥራ ቀናት አዲስ አበባ በሚገኘው የመከላከያ ሰራዊት መኮንኖች ክበብ ማግኘት ይችላሉ። ተጫራቾች ላገለገሉ ተሽከርካሪዎች የተዘጋጀውን የጨረታ ሰነድ በማይመለስ 10,000 ብር መግዛትና ለተሽከርካሪ አካላትና ለቁርጥራጭ ብረታ ብረቶች የተዘጋጀውን የጨረታ ሰነድ ደግሞ በማይመለስ 2,000 ብር መግዛት ይጠበቅባቸዋል። ተጫራቾች ለእያንዳንዱ ተሽከርካሪ የተቀመጠውን መነሻ ዋጋ 5 በመቶና ለተሽከርካሪ አካላትና ለተለያዩ ቁርጥራጭ ብረታ ብረቶች የተቀመጠውን ጠቅላላ ዋጋ 2 በመቶ በሀገር መከላከያ ሚኒስቴር ንብረት ሽያጭ ማጠራቀሚያ ስም በባንክ የተረጋገጠ ሲፒኦን ከጨረታ ሰነዱ ጋር በማያ በጨረታ ሳጥኑ ውስጥ ማስገባት ይኖርባቸዋል። ተጫራቾች ለጨረታ የወጡ ንብረቶችን ቢሾፍቱ በሚገኘው አውቶሞቲቭ ካምፕ፣ ሐዋሳ ቶጋ ካምፕ፣ ነቀምት ደዴሳ ካምፕ፣ ሐረር ምስራቅ እዝ ትራንስፖርት መምሪያ፣ ባህር ዳር መኮድ ካምፕ፣ ጎንደር አዘዞ ካምፕ፣ አዳማ ጋርመንት፣ አዲስ አበባ 4ኛ ክፍለ ጦር ግቢ ውስጥና በጨረታ ሰነዱ ላይ በተጠቀሱ ተጨማሪ ቦታዎች ማስታወቂያው በአዲስ ዘመን ጋዜጣ ከወጣበት ጊዜ አንስቶ ባሉ 20 የሥራ ቀናት ውስጥ ከጠዋቱ 2 ሰዓት ተኩል እስከ 10 ሰዓት መመልከት ይችላሉ። ተጫራቾች ከጨረታ ሰነዱ ጋር በተያያዘው የዋጋ ማቅረቢያ ቅጽ ብቻ የሚገዙበትን ዋጋ መጠን፣ ስማቸውን፣ ክፍለ ከተማቸውን፣ ወረዳቸውን፣ የቤት ቁጥርና ስልክ ቁጥራቸውን አካተው ማንነታቸውን የሚገልጽ የፋይዳ መታወቂያን ማያያዝና በግልጽ በመፈረም ማቅረብ አለባቸው። ከጨረታ መዝጊያ ሰዓት በኋላ የሚመጡ የጨረታ ሰነዶች ተቀባይነት የሌላቸው ሲሆን ጨረታውም ሐምሌ 8 2018 ዓ.ም ከጠዋቱ 5 ሰዓት ተዘግቶ በዚያው ቀን ከጠዋቱ 5 ሰዓት ተኩል ተጫራቾች ወይም ሕጋዊ እኩሎቻቸው በተገኙበት በመከላከያ ሰራዊት መኮንኖች ክበብ በግልጽ ይከፈታል። አሸናፊ ተጫራቾች ያሸነፉበትን ገንዘብ አጠቃለው ከከፈሉ በኋላ በ15 የሥራ ቀናት ውስጥ ንብረቶቹን የማንሳት ግዴታም አለባቸው። ለተሽከርካሪዎች የስም ማዞሪያ ወጪንና ንብረቶቹን ለማንሳት የሚያስፈልግ ማንኛውም ወጪ ሙሉ በሙሉ በገዢ ይሸፈናል። መስሪያ ቤቱ የተሻለ አማራጭ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ አዲስ አበባ ምድር ኃይል ግቢ መከላከያ ንብረት አስተዳደር ዳይሬክቶሬት በስልክ ቁጥር 0113 1851 63 ወይም 0113 1851 00 መደወል ይቻላል። በኢፌድሪ መከላከያ ሚኒስቴር የፋይናንስ ሥራ አመራር ዘርፍ